ሰላም ቁጭ ባለችበት እርግቤ ሄዳ አልተኛሽም እንዴ ሰላምዬ? አይ አዎ አልተኛሁም። ምን ነው እንቅልፍ እምቢ አለሽ እንዴ? አይ አላለኝም። ምናልባት እኮ ከኔና ከሀና መምረጥ ከተቸገርሽው ብዬ ነው። እና ቢሆንስ? ቆይ ግን እና ሀና ወይስ ደሞስ እርግብ ትሻለኛት ብለሽ ነው? አይ የሚያስጨንቀኝ ነገር እኮ የለም። ግን ለምን እኔም ሆንኩኝ ሀና በህይወትሽ ውስጥ ትርጉም የለንም ማለት ነው? አይ አይደለም። አንቺም ሆንሽ ሀና ማናችሁም ቢሆን ለመመረጥ ለመቀበል ዝግጁ ነኝ። ቆይ ግን ልንገርሽ ሰላምዬ፣ እስቲ አንድ ነገር ልጠይቅሽ። እኔ ወይስ ሰላም እኔ ወይስ ሀና እህትሽ ብንሆን ማንን ትመርጫለሽ? እንዴ እንዴት ማለት? ይሄ ምን ምርጫ ያስፈልገዋል? ሀና ናት የሚለው እንዴት? ለምን? ሀና እኮ ብዙ ጊዜ አውቃታለሁ። መወለድ ቋንቋ ነው የሚባል ነገር አለ አይደል? ስለዚህ ምርጫዬን ስለጠየቅሽኝ ምርጫዬን ነገርኳሽ። የእያንዳንዱን ደግሞ ግዴታ ማናገር የለብኝም። አይ ግን ደግሞ ቢሆን እህትሽ እኔ ነኝ። አንቺም ሆንሽ ይቀበላለሁ፣ እሷንም ሆነች ይቀበላለሁ። ይሄ የሚያጨቃጭቅ ነገር የለውም። በቃ እህቴ ደክሞሻል መሰለኝ ተኝ እያለች እሷ ትወጣለች። ስትወጣ ደግሞ ሰላምዬ እንዴ ይቺ ልጅ አሟታል እንዴ? ጭራሽም ከሀና ጋር ማወዳደር ጀመረች። ሀና እኮ ምንም አይነት ሳሰስት ህይወቷን አሳልፋ ለኔ እየሰጣችኝ ናት። ሀና ማለት በማንም ነገር ወደ ኋላ ወደፊት የምትል ነገር አይደለችም። ስለዚህ መወዳደር ከሌለባት ሰው ጋር ማወዳደሩ ተገቢ ነው ብዬ አላስብም። ይቺ ልጅ አማታል እንዴ ትላለች። ከዛ የሚቀጥለው ሀና ናት። ሀና እንዲሁም አባቷ ሀና ከስራ ስትመጣ ልጄ አበባዬ እባክሽን ይቅር በይኝ፣ የኔ ልጅ እባክሽን ይቅር በይኝ። ይቅር ስትይኝ እግርሽ ስር አልነሳም። ይቅር በይኝና እነሳለሁ። አባዬ አባ ምን ሆነህ ነው? ምንድነው እየተካሄደ ያለው? ኧረ አባዬ ተነስ። ነገርኩሽ እኮ ሀንዬ፣ ይቅርታ ካላደረግሽልኝ እዚሁ ነው ማድረው። አልነሳም። ኧረ አባዬ ተነስ፣ እኔ ይቅር ብዬሃለሁ። ተነስ። ከልብሽ ነው? አዎ ከልቤ ነው። አባትም ተነስቶ ቁጭ ይላል። እግዜር ይስጥልኝ፣ እኔ ሲጨንቀኝ ነበር። እኔ በድዬሻለሁ። አባዬ ቆይ ግን ምን ውስጥ ነው ከተትከኝ? እንዴትስ አባት የሚያክል ሰው እግር ስር የሚወድቀው? ደካማ አባት እንኳን አንድ ጊዜ መውደቅ እድሜ ልኩን ተንበርክኮ ቢወድቅ ይሻላል። ፈጣሪ ይቅር ይለው። ወይኔ አባዬ ቆይ ግን አንተ እንዴት ነው ደካማ እንደሆንክ የምታስበው? አይ ደካማ ስለሆንኩኝ እንጂ ትላንት በተናገርኩሽ ነገር ከልብ አዝናለሁ። መናገር የሌለብኝ ነገር ተናግሬያለሁ። እኔ ያንቺን ጭንቀት እንዴት ነግረኝ ብዬ ድጋሜ አስጨነቅኩሽ እንዴ? አባዬ እኔ እኮ አንተን በምንም በማንም ማለውጣህ ነው። አባ እባክህ ይቅርታ አድርግልኝ። አንቺ ምን አደረግሽ ልጄ? አባት የሚያክል ሰው እንዴት እግር ስር ይወድቃል? አይ እንዴትም ይሁን እንዴት ይቅርታ መጠየቄ ግድ ነው። አባዬ እንኳን እግሬ ስር መውደቅ አንተ እንድቀና ብዬ ላይህ አልፈልግም ብላ እሷን በተራዋ እግሩ ስር ትወድቃለች። ሀንዬ ተነሺ፣ አንቺ ምን አደረግሽ? እኔማ አላደረኩብሽ፣ እንዲሁም ደግሞ የጨነቀሽን ነገር ትነግሪኛለሽ ብዬ ለያንዳንዱ አስጨነቅኩሽ። አንቺስ እኔ ላይ ምን አደረግሽ? እኔስ ስላስጨነቅኩሽ በጭንቀትሽ ላይ ጭንቀት ስለሆንኩብሽ ይቅርታ አልኩሽ። አንቺ ደግሞ እኔ ላይ ምን አደረግሽ? ለኔ ብለሽ አይደል ምትለፈው ምትደክሚው? ስለዚህ እኔ ምንም ያደረግሽብኝ ነገር የለም። አሁን ተነሽ ብዬሻለሁ፣ ተነሽ፣ ይቅርም ብዬሻለሁኝ በቃ እያላት ነበር። እሷም እሺ ብላ ተነስታለች ሀና። ከዛም የቀጥለው ምላሴ ነበር። እንዴ እማዬ አልተኛሽም እንዴ?
አዎ አልተኛሁም። አሁን እኮ አንድ ነገር ብቻሽን ሆነሽ ላማክረሽ እየፈለኩኝ ነኝ። እርግብ ስትሄድ ሰላም ጋር እኔ ደግሞ ወደ አንቺ ጋር መጣሁ። አዎ ሰላም እርግብ ትንሽ ከሰላም ጋር እጫወታለሁ ብላ ሄደች። ድሮም ደግሞ ከተነሰባት እንደዛ ነበረች። እማዬ እኔ እኮ የመጣሁት ይቅርታ እንዲጠይቀሽ ነበር። ምርመራ እንዲካሄድ ጠየቅኩሽ እኔ ነኝ። አይ እኔ ምንም መተቀየምኩ ነገር የለም። አንተ እኮ ዝም ብለህ መጨነቅ ስለምትወድን እንጂ እኔ አይ እማዬ እኔ አውቃለሁኝ። አንቺ እኮ ለኛ ብለሽ ነው ምርመራው ሊካሄድ ፈለግሽው፣ ለኔና ሰላም ብለሽ ነው። አይ እሱን ልክ ነህ። እኔም እኮ እንደዛ ብዬ ነው ላንታና ለሰላም ብዬ ነው። አሁንም ግን ሀና እህቴ አይደለችም። ግን ደግሞ ሀናን እኔ እስከ ዛሬ ሳቃት እንደዛ አይነት ደፋሪ ልጅ አይደለችም። ነገር ግን ደግሞ ቆይ ግን አሁን የመጣኸው አመጣጤ ይቅርታ ልጠይቀኝ ነው ወይስ ምን ፈልገህ ነው? አይ ይቅርታ ይለሽ ነው። በቃ እሺ ደህና ደሪ እያላት ከቤት ከክላሱ ይወጣል። በዛ መሀል ወይዘሮ ሜላ ምንም ሀና ልጄም ልትሆን አትችልም፣ ልጄም አይደለችም። ነገር ግን ደግሞ እነዚህ ልጆች ልባቸው እንዳይሰበር በማለት ነው። ከዛም የቀጥለው ሀና ናት። ሀና ይሄ ቀጠሮ ስላላት ከጠዋቱ ተነስታለች። ከጠዋት ተነስታ ይወጣለው ስትል አባቷም ተነስተዋል። እንዴ አባ ተነስተሃል እንዴ? አዎ ልጄ፣ በዚህ ጠዋት የት ልትሄጂ ነው? አይ እኔ እኮ ቤተ ክርስቲያን ይደርሳለሁ፣ ከዛ በኋላ ደግሞ ወደ ስራ ይሄዳለሁ ብዬ ነው። እንዴ አይ አሁንማስ በጤናሽ አልመሰለኝ። አባዬ አንተ ደግሞ ምን ሆነው ነው በሆነው ሆነው የምትጨነቀው ነገር? አይ አሁን ቤተ ክርስቲያን በዚህ ሰዓት ቤተ ክርስቲያን ማሄድ አስጨንቃል? አይ ማለት እንደዛ አልመሰለኝ። አይ በቃ አባዬ አይ በቃ አብረን እንሄዳለን። እኔም ካንቺ እኩል ይሄዳለሁ። ከዛ ደግሞ እኔን ሕክምና ታደርሽኛለሽ። ከዛ ወደ ስራሽ ትሄጃለሽ። አይ አይሆንም አባ፣ እኔ እኮ ቀጠሮ ስላለኝ ነው። አይሆንም፣ ትላንትማ ያንን ያክል አስጨንቀሽ አሁን ብቻሽን። አባዬ እንደዛ አይሆንም፣ አንተ ከሚላሴ ጋር ትሄዳለህ። እኔም በዚህ ሌሊት ቤተ ክርስቲያን የሚያስኬድሽ ትልቅ ችግር እንደገጠመሽ ገብቶኛል። አረ አባ በፈጠረ አታስጨንቀኝ። በቃ ሀንዬ አንድ ነገር ልንገርሽ፣ ከኔ ከአባትሽ የሚበልጥብሽ ነገር ካለ አሁን ነው ሂጂ። አይ በቃ እንደዛ ካልከኝማ አብረን እንሄዳለን ብላ ባይ አሁን ካባውን አቀብዬ ከዛ ደግሞ ጫማዬን ለብሳለሁ፣ ከዛ አብረን እንሄዳለን እያሉ ተነስቶ ወደ ሕክምናው ቤት ይሄዳሉ። ከዛ የሚቀጥለው ባዩሽ የምትባለው ትመጣለች ወይዘሮ ሜላጋ። እንዴ ባዩሽ መጣሽ እንዴ? እንዴ ልጆቹ የት ሄዶ ነው አንቺ በር እየከፈሽልኝ? የዚህ ጊዜ ልጆች በጠዋት ይነሳሉ ብዬሽ ነው ባይሽ እያለች ነበር። እንዲሁ በህልሜ እንዲሁ ሲጨነቅ አደርኩኝ። ሲያቃዥኝ ይሁን አላቅም፣ በቃ ሲጨነቅ አደርኩኝ። ግን አንቺ ደህና ነሽ? ምን ደህና አላ ብለሻል? ምን ደህና ነኝ። ሀና ቤታችን እየተጫወታች ነው። እንዴ ምን እያልሽ ነው? ደግሞ ሰራተኛ ቤታችን በጠበጠው ማለት ምን ማለት ነው እንዴ? የሌላ ጉድ የለም እነግርሻለሁ። ልጅሽ እኔ ሀሴት ነኝ ቢላ እርፍ አላለችም መሰለሽ? ጉድ ሳይሰማ መስከረም አይጠባሉ። እንዴት እና ምን አውቃለሁ። ብቻ ግን ባዩሽዬ ችግር ሆኖብኛል። ወይ ይሄ ዘመን እንዴት ተበላሸ። እኔ ምን አውቀለት ብለሽ
ታዳ ልጅ ከሆነች እስከ ዛሬ የት ነበረች? ወይ ዘንድሮ ምን አይነት ጉድ መጣ? በቃ እኔ እኮ ችግር ሆኖብኝ ልጆቼ ናቸው። እነሱ ባይኖሩ ከዚህ ቤት ንጥር አድርጌ ነበር ማወጣት። ባዛ ቅቤ ሚላሷ ደሊላቸው በቃ ቆይ ጭራሽ ይህ ሁላ ሲፈጠርስ አንቺ የት ሄደሽ ነበር? አይ የበዛው ጉድ አላ ይነግረሻለሁኝ። ባይሁን ቡና ላፍላና የቀረውን እነግርሻለሁኝ ቢላ ወደ ኩሽናው ትሄዳለች። እንዴ ሰራተኛዋ የለችም እንዴ? አይ ሰራተኛዋ አሁንማ ሰራተኛ አይደለችም እያለች ወይዘሮ ሜላ ተነስታ ቡና ልታፈላ ትሄዳለች። ይቺም ደግሞ ጥርሷ አልሸፈን እያላት እየሳቀች ነበር። ከዛም ይቀጥለው እማዬ እየተዘጋጀች ነው መሰል እያላት ነበር። አው ምን ምርጫ አለኝ ብለህ ነው? ግን አንተ አትሄድም እንዴ ካኛ ጋር? እሄዳለሁ ማሄድማ፣ ግን ደግሞ ሀና ትንሽ ይቆያለሁ ብላለች። ምን? እንዴት? ድሮም አውቄ ነበር። ምኑን እማዬ? ሀና ልጅ ነኝ የምትለው ውሸቷን መሆኑን አውቄ ያለሁ። ተው እባክህ። አረ እማዬ ተይ እንደዛ አይባልም። እና እናንተ ፊት ስለሰጣችኋት አይታ ልጅ ነኝ ቢል ይቀበሉኛል በማለት ነው። አረ እማዬ እንደዛ አይደለም። ምናልባት ችግር ገጥሟት ይሆናል። አሁንም እኮ ለሷ ወገነህ እየተከራከርክ ነው እንዴ? አይደለም ሀና እኮ ምትዋሽ ልጅ አይደለችም። ቆይ ግን ይቺ ልጅ ምን እያደረጋችሁ ነው? እናንተ ልጆች ምን እያደረጋችባችሁ ነው? እኔ እኮ ለእናንተ ብዬ ነው እንጂ ምርመራውን ስትሉኝ እሺ ያልኳችሁ ሀና ልጅ ያልሆነች በፍጹም አውቃለሁኝ። እስከ ዛሬ ገጥሞታ የማያቅ ችግርስ ደግሞ ዛሬ ምን ገጠማት? እውነት እማዬ እንደዛ አይመስለኝም። ዝም በል እባክህ። ለነገሩ እሷ ምን ታድርግ? እኔ ነኝ እሽሮር እያልኩኝ እያለች ተጫወታችሁብኝ። ዛሬስ ከስራዬም አስቀራችሁኝ እያለች ወይዘሮ ሜላ ታናዳለች። ሀና ምንም ይሁን ምንም እኔ እውነቱን እንጂ ማንንም አልፈራም እያለች ነው። ወይዘሮ ሜላ ምንም እሷ ልጅ ልትሆን አትችልም እያለች ነው። እናትና ልጅ በጣም ችግር ላይ ናቸው። ባይሆን ዞሮ ዞሮ ሀና እውነት ያላት ነው የሚመስለኝ። ምክንያቱም ብዙ ነገር ስታወራ በሙሉ ልቧ ነው የምታወራው። ከዛ ሀናን ምን ገጠማት? ችግር እየገጠማት ነው ይሆናል ብሎ ነበር። እውነቱም እንደዛው ነው። ሀና ከአባቷ ጋር ቁጭ ባለችበት ሐኪም ቤት ሲደውሉላት ወይኔ ጉዴ ብላ ነበር። ያንን ደግሞ አባት ይሰማል። ሀናዬ ምን እየሆንሽ ነው? ከስራ ቦታ ነው እየተደወለብኝ። እንዴ ቅድም አልነገርሻቸውም ነበር? እሱማ ነግሬ ነበር፣ ነገር ግን ደግሞ አሁን ፈለጉኝ መሰል። በቃ ሂጂ። ግን አሰሪያሽ ጥሩ ትመስላለች። ስለዚህ በቃ ሂጂ እንዳይቆጡሽ። አይ አንተን ብቻህማ እዚህ ትቼ አልሄድም። እኔ ምን ይሆናለሁ? አሁን እኮ ተሽሎኛል። ሂጂ ብዬሻለሁ፣ ተነሺ። አይ እንደዛማ አይሆንም። ቆይ ባይሆን ለአስር ልደውልለትና እሱ ሲመጣ እኔ ይሄዳለሁ እያለች ወደ አስር ትደውላለች። ሃሎ አስር። ሀና እንዴት ነሽ? አስር ትቆያለህ ወይስ ደሞስ እየመጣህ ነው? አባዬ ሆስፒታል መቆያት የማይቀር ነው። እኔ ደግሞ ከስራ ስለተደወለብኝ እዛ ሊሄድ ነኝ። እሺ ቶሎ ደርሳለሁ እያለም አስር ይመጣል። እሷ እዛው አባቷን ጠብቃ ቁጭ ብላለች። እዛ ደግሞ ወይዘሮ ሜላ ጋር እየተጨፋጨፉ ነው። ወይዘሮ ሜላ አይ ልጅ ያልሆነችማ አውቄ ነበር። እናንተ ናችሁ እኮ እንደዛ የምታደርጉኝ። በዚህ በምላሱ ቅቤ የሆነ ነገር አስነካታችሁታል። እያስነካታችሁ ነው። እንደዛ ነው የሚባለው። እንደዛ ነው መሰለኝ። እንደዛ እያለች እዛው ቤታቸው እየተነጫጩ ነው። ሀና ደግሞ አባቴን ለማንትቼ እሱ ሳይመጣ የት ይሄዳለሁ ብላ አባቷን ጠብቃ ቁጭ ብላለች። ሚላሴ ይሄን ነገር አውቆ ነበር። ምናልባት ሰውናት የሆነ ችግር ገጥሟት ሊሆን ይችላል እያላት ነበር እናቱ። አይ እስከ ዛሬ ያልገጠማት ችግር እንዴት ነው ዛሬ የሚገጥማት?
እንዲሁ ፈርታ ነው እንጂ እያለች ነበር። ከዛ የሚቀጥለው ይቺ ባዩሽና ወይዘሮ ሜላ ነበሩ ቁጭ እያሉ ቡና አፍልቶ እየጠጡ ነበር። እኔ ሚለሽ ይቺ ሰራተኛ ከተመጣም እንዴ? አይ ጉድ ሰሩኝ ዛሬ ፈርታ ነው እንጂ። ግን ባዩሽ እኔ እኮ የሚለሽ ነገር እየጠፋኝ ነው። ባዩሽ የምትባለው ምርመራው ጥሩ ነው። እኔም እኮ ፈልጌው ነበር። ነገር ግን ደግሞ ደስታችሁን ተወሰነ ጊዜ አጣጥማችሁ ጨርሱ። ከዛ በኋላ ይሄንን እነግርሻለሁ ብዬ ነበር። አይ አይደለም። ለምን? እኔ እኮ አልጠራጠርኩም በልጄ። ልጄ እርግጠኛ ልጄ ናት። አይደለም ማጠራጠር አይደለም፣ የበለጠ እርግጠኛ እንድትሆኚ ነው። አይ ባዩሽ አንቺ እኮ የሆንሽ ነገር አለ። አንቺም እንደ ሀናና እንደ እንትና በቃ ሀና የሆነ አስነካትሽ ነገር አለ። አይ እኔ እንደዛ አይደለም። እኔ ግን ያኔ ምርመራው ጥሩ ነው። ሰላምም ይሁን ሚላሴ በትክክል ይቀበሏታል፣ እህትነቷን ያረጋግጣሉ እያለች ነበር። በቅሽ ካልሽ ችግር የለም እያለች ነበር። ከዛ የሚቀጥለው አሴር ወደ ሀና ጋር ይደርሳል። በቃ አሴር አንተ ጠብቀው አደራህን እባክህን ትታው እንዳትሄድ፣ እኔ ደግሞ ወደ ስራ መሄድ አለብኝ ብላ ሀና እየሄደች ነበር። ነገር ግን ደግሞ ሰላም ትንሽ ተቆጥታለች። ይህንን ቀጠሮ እንትን አድርጋ ምን ችግር ቢገጥማት ነው ያን የቆየችው የሚለው ነገር ትንሽ ተጠራጥረዋል። ሀና ደግሞ ችግር ገጥሞት ነው አባቷ በቃ እኔን ወይ ስራሽን በሁለት አንዱ የሚቢስብሽን አድርጊ ስላላት፣ እሷም ደግሞ በቃ የማንጣም ይምጣ ነገሩ ቀስ በቀስ ደርሶበታል ብላ እሺ ብላ እሷን ይዛ ሕክምና በመሄዷ ትንሽ ሰዓቱ ረፍዶበታል። ለማንኛውም ስትሄድ ሰላም እንዴ ሀና ምን ሆነሽ ነው? ቀጠሮውን ረስተሽው ነው? አራ አረሳሁትም። ምን ሆነሽ ነው? ጠይብ እናቴን ከስራ አውለሽ አንቺ ደግሞ ይህንን አክል መቆየትሽ። አይ ሀናዬ ሰላምዬ እኔ እኮ አባቴን ሕክምና እየወሰድኩኝ ነበር። ለምን የሕክምናው እንትን ትላንት ነበር እንዴ? ትላንትማ ይሄ እኔ በተጨነኩት ነገር ምን እያስጨነቀሽ ነው እያለኝ እኔም ደግሞ አናገርም ብዬ እዚህ ስላልኩት በዛ ተቆጥቶብኝ በቃ አልታከሙ ቢታከም ራሱ ምን አደርግልኛል? አልታከሙ እንደ ታክሜ ከመዳን መሞቴ ይሻለኛል። አንዳለሽ አንቺ ህመምሽን እንዲሁም ጭንቀትሽን ከደበቅሽኝማ እኔ ለምን ታከማለሁ ብሎኝ ተቆጥቶን ነው የቀረው ትላለች። ቪዲዮው ይሄን ይመስል ነበር። ብዙ ማውራት ወይም ደግሞ ብዙ ማለት ይቻልበታል። ነገር ግን ደግሞ ይበቃናል። በሌላ አዲስ ወይም ደግሞ የሆነ አዲስ ነገር ሲመጣ ማምጣታችን አይቀርም። ስለዚህ ለዚህ ቤት አዲስ የሆነች ሰብስክራይብ ማድረግ አትርሱ። ነባሮችም እንደዛው ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።